አትን ብለህ አስበህ ሌላ ምንም ታሪክ የለም። ምንም እሺ ያልሂድ አንተ እኔ አላቅም ወላሂ እኔ አላቅም። በቃ አታልቅሽ። ለማንኛውም እዚህ ጋር ደግሞ ሲፈጠር ባለፈው ልጄን ይዛልኝ የመጣችው ለአንተ በማሰብ ነው። ምክንያቱም ብከስክ አሳስርሃለሁ። እሷ ደግሞ እሱን ብታሳስሪው ምናልባት ላይወጣም ይችላል ብላ አስባለች ሊሆን ይችላል። አንተ ማገናዘብ አትችልም እንዴ? መጀመሪያ ማገናዘብ የሚባል ነገር አለሽ። አገናዘብ እኔ የባሌ ወንድም መሆንክን ረስቼ እኔ ባሌ አይደለም የልጆቼ አባት ወንድም መሆንክን ረስቼ የምፈልገውን ማድረግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሱ ሀበሻዊ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ? በያላችሁበት ሰላማችሁ በዛት ይበልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዛሬ በሱማያና በሰይድ መተናል ማለት ነው። እንግዲህ እንደምታውቋት ይቺ እህታችን ተይቀደም እንግዲህ የሰይድ ወንድም አሁንም ቢሆን ሚስቱን አልፈልግም ልጆቹንም አላሳይም ብሏል። በነገራችን ላይ ሰይድ የራሱን ትዳር ብቻ አይደለም እዚህ ጋር የበጠበጠው፣ እዛ ጋር ሰላም ጋር ሌላ ነገር ገጥሟል። እዚህ ጋር ደግሞ የወንድሙን ሚስት ትዳራቸውን በጥብጧል። የወንድሙን ትዳር በጥብጧል ማለት ነው። በነገራችን ላይ ወንድሙ ነው እዚህ ጋር መግባት የለበትም ነበር። ለምን እነሱ መፍታት እየቻሉ እሱ መግባት የለበትም ነበር። ሲጀመር ለምን ገባ? የሱማያ ልጅ ጀሚላን ባይሰርቅ ኑሮ እሱም የራሱ ትዳር ባልተበላሸበት። መጀመሪያ የራሳችሁን አታስተካክሉ፣ የሰውን ለማስተካከል አትሮጡ። እና እስኪ ቪዲዮ እና እኔ እንጃ በቃ ምን መናገር እንዳለብኝ አላውቅም። ከአኗር ሄጄ ነበር ማለትም እኔ መጀመሪያ ስጀመር ያው ይብረድለት የሚለው ሳይሆን በቃ ውጪ ባሌን ሰዓት በሰዓቱ ተናድጄ ነበር። እንዲያውም ይኸው ብዬ ነበር። በቃ ግን ደግሞ እናት ነሽና የሆነ ንዴትሽ ሲለቅሽ ግን በጣም ይለያል። ንዴትሽ ሲለቅሽ በቃ ማለት ልጆቼ እስቲ ያለሽ እኮ ምክንያቱም እሱ እኮ አይደለም ያረገዘው አንቺ ነሽ። አርግዘሽ ስቃይሽን አይተሽ በጣም በብዙ ፈተና ውስጥ ከወለድሽም መውለድም ማሳደግም በጣም ከባድ ነገር በጣም ግን በቃ በሰዓቱ እሱም ሂጂ ሲለኝ እሺ ብዬ ማለት እሺ ማለቱም ሳይሆን በቃ በሰዓቱ ተነስቼ ሂጂ አለኝ። ውጪ ባለኝ ሰዓት ወጣ። ገባሻ? አታፍሪም እንዴ? ማፈሪያ ቢስ ነው ያለኝ። ምን ቀረሽ? ሲጀመር ለምን ሄድሽ ብሎ አለኝ። ደግሞ እኮ ያሳቀኝ ለምን ሄድሽ ውጪ ካለኝ በኋላ እኔ እኮ ያናደደኝ አስፋልት ላይ ከሚናገረኝ እኔ እኮ ያ ማህበረሰብ ነገ አብሮ የምኖረው ማህበረሰብ በፍጹም አላሳየኝም። ይሄ በምንድን ነው ሲጀመር? እኔ ማለት ነው ማን እንደነገረው እራሱ አላውቅም። በቃ እኔ ስመጣ እሱ አጋጣሚ ይሁን ምን ይሁን አላውቅም፣ ሲወጣ ተገናኘን። ምን ቀርቶሽ ነው የመጣሽ አንቺ ጀደብ እንዴ? እኔ እንጃ እንዴት ሰው እንደዚህ ተብሎ ይሰደባል። በጣም በቃ እኔ አፌን ያስኩት አራኖር አላህ ፍራ ምን ሆነህ ነው አልኩት። መጣሽ አይንሽን በጨዋጥሽ ነበረ ግን አላሳይሽም ማለት በፍጹም አላሳይሽም። እኔ እኮ ንዴቱ እሱ የሚብረድለት እኔ የሚብረድልኝ ብዬ እንዲያውም ሌላ ቦታ እሄዳለሁ ብዬ አስቤ ነበር። ያው ወርድ ከመኪና ላይ ማለት ነው የሆነ እየየየየ እያለች ሰው እንደሞተባት ነው ያለቀሰችው። ምን ሆነሽ ነው? እኔ ደግሞ ሰው ሲያለቅስ ማረጋጋት አልችልም። እሷ ስታለቅስ እየሳቅኩ ነበር ማለት መጀመሪያ ልፈልግሽም ውጪ አላት። አባረራት አይደል እንዴ? በሰው ፊት ሁላ ነው ብላለች። አሁንም የተናገረኝ በፊት የተናገረኝ አብሬያቸው በመኖራቸው ማህበራዊ ቤተሰቦች ጎረቤቶቼ በእነሱ ፊት ነው። ኢቨን እንኳ ራሱ ውስጥ ገብተን እንነጋገር ብዬው ነበር ብላለች። ላኪን ግን ማን ውጭ አለሽ ብሎ ደግሞ አለኝ። ሁለተኛ ደግሞ ሲቀጥል አልፈልግሽም ብሎ የሚልም በምክንያት ሲጀመር አይችልም። ሁለተኛ ደግሞ ይች ልጅ አላት። ቢያንስ ገና የ2 ዓመት ልጅ አለኝ ብላለች። 2 ዓመት እንግዲህ ማለት በጣም ህፃን ነው። እናቱን ይፈልጋል። በአሁኑ ሩሚ ማለት ነው እናቱን ይፈልጋል ማለት ነው። ምክንያቱም እናት ናት የምታስፈልገው አሁን ባለበት ማለት ነው። ይህን ማድረግ ያለበት ግን አይመስለኝም የሰይድ ወንድም ወይም ደግሞ አንዋር ማለት ነው። ማለት አንተ የሰው ትዳር ልታስተካክል እንደሄድከው ሁሉ እስኪ አንተን ትዳር ወንድምህ እንደዚህ ነው ብሎ አላለም እስካሁን ድረስ ማለት ነው። ላኪን ግን ራስ ብታስተካክል ሚስትህን ብትመልስ ነው የሚሻለው። ምክንያቱም ማንም በዛም ቢልም ማለት ነው ማንም ይሁን ማንም ትዳር ካለ ከጎንህ የምትቆመው
ሚስትህ ናት ማለት ነው። ለወንድ ለሴትም ደግሞ ባሏ ነው ማለት ነው። ጠበቃም የሚቆምላት ተጎኗም የሚቆምላት ባሏ ነው። ስለዚህ ሚስትህን ብትመልስ የልጆችን እናት ብትመልስ ይሻላል ማለት ነው። ምክንያቱም ገና የሰይድን ትዳር አቃናለሁ ብለህ የራስህን ትዳር ጭራሽ ገደል ነው የዶልከው ማለት ነው። በዛ ላይ ደግሞ ልጅቷ ደግሞ በማታውቀው መሆኑ ደግሞ ከባድ ነው። ገባችኋ? እንግዲህ የሰይድ እህት ከአሜሪካ ደውላ ልጅቷን ለሱማያ መልሽ ብላ ነው ያስመለሰቻት። ይች ልጅ ምንም ነገር የምታውቀው ነገር የለም፣ ሚዲያ ላይ የምታውቀው ነገር የላትም። ምክንያቱም መልሽ ተባለ። እሷም ልጅ ያላት ልጇ ከፊቷ እንደማይነጠል የማትፈልገው እናት ነች እና የእሷን ልጅ አንስታ የሱማያ ዝም ቦታ ነኝ ብላ አንስታ ወስዳ ነው የሰጠችው ማለት ነው። ዝም ቦታ እንጫሏት ወስዳ ያሰጠች። ስለዚህ ይች ልጅ ጥፋት አለባት ብዬ አላስብም። አርጌ ያለችው የተባለችው እና ያደረገችው ደግሞም በልጅ ነው። ሁለተኛ ደግሞ እያለቀሰች ነው ብላለች። አንደኛ የሱማያ ልጅ ደግሞ እንደዚህ አረበኛ አታውቅም። ማነው ኢትዮጵያ ብዙም የለመደችው ነገር ያለ አይመስለኝም። አንደኛ አረበኛ ነው። ከስደት ላይ አብዛኛውን የሄዱ ልጆች አረበኛ ነው የሚያወሩት። የሚቀራቸውም መስራት የሚገራቸውም ለነሱ ከአማርኛ ይልቅ አረበኛ ነው። በአማርኛ ብታወሯቸው በአረበኛ ነው የሚመልሱላችሁ። ገባችኋ? ስለዚህ ይች ልጅ ምንም ጥፋት ያለባት አይመስለኝም። ይች ልጅ አነሳች፣ ወደ እናቷ መለሰች። አምጥቶ አስቀምጧት ወጥቷል። ተኝታ ነበር። ተንቅፋ ተነሳች። ተንቅፋ ስትነሳ አለቀሰች። ውሰጂ ተባለች፣ ወሰደች። ስለዚህ ጥፋት የለባትም ማለት ነው። ሲቀጥል ደግሞ ልጆቿን በክስ ባይክር ጥሩ ነው፣ ግን ወደ ክስ ከሄደች ግን ሙሉ ለሙሉ ልጆቿን መመለስ ትችላለች ማለት ነው። እንግዲህ ሰይድ እንግዲህ የራሱን ትዳር ብቻም ሳይሆን እንግዲህ የሌላም ሰው ትዳር እየበጠበጠ ነው እላችኋለሁ ማለት ነው። እስኪ እናንተ ምን ተሰማችሁ? መቼም ይሄ የሚያስተምር አይደለም። ትምህርት ተማሩበት ብዬ አልላችሁም። ለምን በዚህ ላይ ትምህርት የለም። ለምን መጀመሪያ ሀዩን ሲያገባ ነው ሰይድ ትዳሩን ያበላሸው። ሀዩን ሲያገባ ነው። ገባችኋ? ሀዩን አገባ፣ ትዳሩን አበላሸ። በቃ ከራሱም አልፎ ደግሞ የሌላ ሰው ህይወት እያበላሸ ነው ማለት ነው። እዛ ጋ ሰላምንና የሱማያ ጓደኛ እዛ ጋር አለች ሀዋ ማለት ነው። የሀዋን ህይወትና የሰላምን ህይወት እዛ ጋር እየበጠበጠ ነው ያለው። ለምንድን ነው የመጣው? የመጣበት አላማ ሌላ ነው። አሁን እየሰራ ያለው አላማ ሌላ ነው። የመጣበት አላማ ምንድን ነው? ዲኤንኤ ሊያስመረምር ነው። ሱማያ አስመርምር አላችሁ፣ ዲኤንኤ ሊያስመረምር ነው የመጣው። ወለኪን አሁን ዲኤንኤ ማስመርመሩ ቀርቶ ሌላ ነገር ትቶ ከሰላም ጋር በፊት የሆነ ነገር አለን እያለ ሰላም ጋር ያለውን ነገር ነው አሁን እያወራ ያለው ማለት ነው። ስለዚህ እንደው እናንተስ ምን ትላላችሁ? በዚህ ላይ ምን ትላላችሁ? ደግሞ በጣም ትሪላል እንዴ አጅባል እንዴ የሆነ የድራማ የተከታታይ ድራማ እኮ አረጋችሁብን ማለት ነው። እስኪ ሰይድም እስኪ ራሱ የሆነ ጭንቅላትህን እንትርበልና አሰራውና የሆነ ነገር ማድረግ የምትችለውን ነገር አድርግ። አለቀ እንዴ አንተ ልጆች ስትላ ነበር። አሁን ደግሞ ልጆች የሚሆን ትበል ሰላም ጋር እዛ ጥምድ አድርገህ ይዘሃታል። እንደው በመጥመጃው ጥምድ አድርገህ ይዘሃታል ማለት ነው። እንደው ምን ይሻልሃል? እንደው ደግሞ ሳስበው የሆነ የመላ የራሱ ሊያገባ ነው መሰለኝ ማለት ነው። እኔ አላልኩም እዛ ጋር ያሉ ናቸው ያሉት። እና ወደ ተመልካቾቼ እስካሁን አብሬያችሁ ስለቆየሁ አብሬያችሁ ቆይቻለሁ ማለት ነው። ሰብስክራይብ የሆነ ነገር ልል ነበር ግን ጠፋብኝ። ባይ